ታፍሩበታላችሁ። ባይዘ መሐመድን በጣም ነው የምትሸማቀቁበት። ዊ ነው ዳት መሐመድ የሚያሸማቅቃችሁ። አሁን ላይ ቲክቶኩን እያደረግነው ያለነው ምንድን ነው? ሙሐመድ የሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን። ገና አላህዬ ምን ጉድ ነው ያመጣብን? አረ ያ ረቢ ምን ጉድ ነው የመጣብን? እኔ የምለው እስቲ የትኛው ቁጭ ቁጭ ያለው ጡቷ ወይስ ቀሚሷን ያጨናነቀው ዳሌዋ አማለሁ ነው የነገ ተስፋዋን እንድታጨልም ያደረገክ? ምንዋ? አረ የሰው ያለ ኧረ ላላህ ብላችሁ አረ ምን ጉድ ነው? ምንድነው እነዚህን ፈቶ ይለቀቀብን ወገን? አረ ምን ጉድ ነው የመጣብን ላላህ ብላችሁ እስኪ ምንዋ? ስንት እህቶች እኮ አሉ ትዳርን የሚፈልጉ ስትርን የሚፈልጉ እነሱን ትቶ ህፃናት ላይ እንዲህ የሚያረጋችሁ ምንድነው? አረ አላህ ምን ጉድ ነው ያመጣብን? አረ ምንድን ግብረ ስጋ ግንኙነት የምታደርጉ ትክክል ናት እኮ ባይዘው እኛም እኔ ይሄ ነገር ባይዘው ሐቁ ልንገርሽ ነው። ይሄ ነገር በጣም ብዙ ጊዜ ውስጥ ያድሯል። የዛሬ አመትም ትንሽ አንስቼ ነበር። አረቴ ምናምን ብሎ ተጫጫሁብኝ እንጂ ትልቅ ሰው ህፃን ልጅ የለውም እንደሱ የራሱ ህፃን ልጆች እያለ የ9 አመት ልጅ እሸት ልጅ ገና እስከምትታመም ድረስ በዚህ ዙሪያ የሆነ ታሪክ ልንገርሽ። ነብዩ መሐመድ ታሪክ ነው አይደል እያወራን ያለ ነው። ስለዚህ ነብዩ መሐመድ እሳቸው በ54 አመት ሆኖ የ9 አመት ልጅ የግብረ ስጋ ግንኙነት ሲያደርጉ ልጃቸውን ፋጥማን ግን እንደውም ትልቅ ሴት ናትና ለጋብቻ ሲጠየቁ ልጅ ያልደረሰችው ብሎ ከልክሎ ነበረ። ልጅ ያልደረሰችው ብሎ እንዳውም እሷ ከምንም በላይ ከፈለገ እንግዳ ጋር ቢኖር እሷ ስትመጣ ብድግ ብሎ ግንባራን ይስማታል። እንደዛ አይነት ነገር ነው የሰማው። የራሴ ልጅ ምንድነሽ? ሰው ልጅ የራሱ ልጅ በሚወዱን አሁን ነው የሰው ልጅ ማክበር ያለብን። ይህ ሰውዬ ከመጣ ጀምሮ ሙስሊምና ክርስቲያን ከለት ዕለት እየተራራቁ መጥተዋል። ማታ ደግሞ ላይቭ ላይ ከ700 ሰው በላይ በሚከታተልበት ሰዓት ውዱን ነብያችንን ሰለላሁ ዐለይሂ ወሰለምን እኛ ባለንበት ሙስሊሞች ባሉበት ክብር በመንሳት ይህንን ፎቶግራፍ ልብ በሉ፣ ይህንን ፎቶግራፍ ለጥፎ ወላሂ ለህግ መቅረብ አለበት። ያለበለዚያ የከፋ ችግር ውስጥ ነው የሚገባው። ለሰውየው ለግለሰቡ መልእክት የምናስተላልፈው ከዚህ ድርጊት ተቆጠብ፣ በስህተት አድርገህ ከሆንክ ይቅርታ ጠይቅ፣ ወደ ፈጣሪክ ተመለስ እንለዋለን። ሁለተኛ እሱ እምቢ ብሎ ይህንን ይቅርታ ካልጠየቀ ህግ ያለበት ሀገር ስለሆነ ህግ አክባሪው አካል የመንግስት አካል ይህንን ነገር ተከታትሎ መልካም። ይሄ ኡስታዝ እኔ ላይ ቪዲዮ ሰርቶ እንድገደል ማለት ነው። ከ15000 በላይ ሼር ተደርጓል። ከ1500 በላይ ኮመንት አለው። ቱ ሚኒመም ወደ 1000 የሚሆነው ኮመንት እኔ ገላለሁ የሚል ነው። እስልምና ገዳይ ነው አራጅ ነው ስንል እንዲሁ ከሜዳ ተነስተን አይደለም። ኮመንቱን ገብታችሁ ማየት ትችላላችሁ። ለምንድን ነው እንደዚህ እንዲል ያደረገው? በ54 ዓመቱ ነብያችን የ6 ዓመትን ልጅ አግብቷል ብሏል። በ9 ዓመቷ ደግሞ ተገናኝቷታል ብሏል የሚል ነው። ይኸው መረጃ ሳሂህ አልቡኻሪ ላይ የሚገኝ ነው። ሱነን አቢ ዳውድ ላይ የሚገኝ ነው። ኦተንቲክ የሆኑ ሐዲሳቶች ላይ የሚገኝ ነው። ምኑ ነብይ በ56 ዓመቱ የ9 ዓመትን ህፃን ልጅ እንዳገባ ማለት ነው። ሌላኛው ያነሳው ምንድነው? እሱ ኢሜጅ ያሳይቷል ነው። ኢሜጅ እኔ አላሳየውም፣ የኔ አይደለም። ቢያንስ እሱን እንኳን ማጣራት አልቻልክም። ብናሳየም እንኳን ሙሐመድ ነው እስካላልነ ድረስ የሆነ ኢሜጅ ካየህ የግድ ሙሐመድ ነው ማለት አይደለም። ነገር ግን ኢሜጅ በማሳየት ወይንም እንደዚህ አይነት ነገሮችን ኡስታዞች ክርስቶስ ላይ እንዴት እንደሚዘልፉ እናሳይ እስቲ። ወንዶችን መላ አካላቸው እንደሚስም ነው ገድለ ዘርዓ ቡሩክ መጽሐፉ ተመልከቱ። እንደዚህ ይላል። ይህንን ሲያደንቁ ጌታችን ከመንበሩ ከዙፋኑ ተነስቶ አፉን እግሩን መላ አካላቱን ሳመ። ኢየሱስ ምን አደረገ? ዘርዓ ቡሩክን ከእግሩ ጀምሮ እስከ አናቱ ድረስ ሙሉ አካሉን ሳመው ወይም ላሰው ማለት ነውና ይሄ በጣም ይሰቀጣል። ግን የሚያደርገው ማን ነው? ይሄንን የክርስቲያኖች አምላክ። መልካም እንደሰማችሁት ነው። ክርስቶስ ላይ እንዴት እንደሚሳለቅ አያችሁታል። እንቀጥል አንድን ጨምር። ነገር ግን ሌላ ጉድ አመጣችሁ። ኦኬ ሌላ ጉድ አመጣችሁ። ቅድም የነገርኳችሁን አሁን ላሳያችሁ ነው። ያንተ አምላክ ኢየሱስ ለ1 ሰዓት ያክል ከንፈር ስሟል። የትልቅ ሰውን ከንፈር ኦኬ አንተ ነህ። ኦኬ አንተ ነህ። በቃ አየሁ ይሄን አምላክ ይታያል። አየህ ይሄን ሽማግሌ አየኸው? ይሄን ሽማግሌ ከዚህ
እንግዲህ ልብ በሉ አምላካችንን በምን አይነት ኢሜጅ ቀርጸው ምን እንደሚሉ አይታችኋል፣ ሰምታችኋል። ከዚህ በላይ የሰው ሃይማኖትም አንቋሸሽ አለ? እኛ የተጻፈውን ሐዲሱን የተናገር ነው። የእናንተ ኡስታዞች ግን ምን ያህል እንደሚቀርፉ ከዚህ በላይ ስድብ አለ? አየህ፣ ገዳይ ናችሁ ስንል ከሜዳ ተነስተን አይደለም። ሃይማኖታችሁን የተጻፈው የምታምኑትን ስንናገር እንኳን ስለማታውቁት እናርዳለን ትላለን። ይኸውልህ ኡስታዝ ትልቁ እንዲሳደባል። ልጆች ወልዶባቸዋል እና ኦሆሊባ ሸርሙጦች ናቸው፣ እግዚአብሔር አግብቷቸዋል። 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 ልጆች ወልዶባቸዋል። አምላክን ነው እንደዚህ የሚሳደበው። አምላክን እንደዚህ እንደ ግለሰብ ምን እያለ ነው? ሸርሙጦችን አግብቶ አስወልዷል እያለ የሚሳደብ ኡስታዝ ነው የሚመሩበት። ከዚህ በላይ ብልግና የለም። ግለሰቦችን መሳደብ ሜቢሺ አምላክን ፈጣሪም ሸርሙጦች አግብቶ ወልዷል። ምን አይነት ቀፋፊ ቃል እንደሆነ አስቡት። ክርስቲያኖች እንዴት ነው ሰው አባንኑም? አሁን አነቁም? አሁንም ምን እየተካሄደ እንደሆነ በጎር አታዩ?